ሩታን የምትወዱ ሩታን የምትደግፉ የሩታ ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። እንደምን አላችሁ? ላይክ እና ሰብስክራይብ በማድረግ ቻናሌን እንድትደግፉልኝ አደራ ላለው። የሩታ አፍቃሪ ቴዲ አብራኝ እንድትሆን እፈልጋለሁ፣ ሩታዬ እኔ እከሳታለሁ አለ። ሰላማችሁ በያላችሁበት ይብዛልኝ። የተወደዳችሁ እንደምን አላችሁ? እንግዲህ በትላንትናው ዕለት ጋሽዬና ኤፍሬም ሩታንና አብርሽን እንዳገናኟቸው ይታወቃል። ጋሽዬ የኔ ድካሜና ልፋቴ እውነት የሚያሳዝናችሁ ከሆነ ጋሽዬ ደከምክ ለፋክ የምትሉኝ ከሆነ የኔን ልፋት የሚክሰው የእናንተ ደስታ አንድ ላይ መሆን እቤታችሁ ከልጃችሁ ጋር በሰላም መሆን ነው ብለዋል። ኤፍሬምም በዚህ ጉዳይ እኛ እንሂድላችሁና ሁለታችሁ አብርሽና ሩታ አውሩ ያለ ሲሆን ሩታ ግን በጭራሽ እንዲሄዱ አልፈለገችም። ከዚህ በኋላ እኔ ከሱ ጋር የማወራው የምናገረው ምንም ነገር የለኝም፣ እሱም ቢሆን በአንደበቱ ባይናገርም በየሶሻል ሚዲያው ባደረገው ነገር መልሱን ነግሮኛል። የግድ መናገር የለበትም፣ ምክንያቱም ድርጊት ትልቅ ማሳያ ነው። እኔም ብሆን ዛሬ ወረቀቱን ይዤ ያልመጣሁት አንዴ እናውራ ጋሽዬም አለ ቆሟል ስላላችሁኝ ነው እንጂ ከዚህ በኋላ ከእርሱ ጋር ምንም የማደርገው ነገር የለም፣ እባክህ ጋሽዬ አትድከም ብላ ተናግራለች። ያው ጋሽዬ ግን ይህንን የሚፈልጉም የሚሰሙም አይመስሉም። እኔ በህይወት ቆሜ በጭራሽ ስለ እናንተ ፍቺ ሲወራ መስማት አልፈልግም፣ ስለ ፍቺ አታውሩ ብለዋል። እንግዲህ አብርሽም ምንም ቃል ሳይናገር እኔ የምለው የለኝም በቃ ወደ ቤቴ ልሂድ እናንተ አውሩ ብሎ ንግግራቸውን አቋርጦ ወደ ቤቱ ተመልሷል። እንግዲህ ብዙ ጊዜ አብርሽና ሩታ ሲታረቁ መልሰውም ሲጣሉ መልሰውም ሲታረቁ ያየን ቢሆንም ከእስከዛሬው ግን የአሁኑ ከበድ ያለ ይመስላል። ምክንያቱም ደግሞ ከትላንቱ ቪዲዮ እንዳየነው ከሆነ አብርሽና ሩታ በጭራሽ ሊተያዩም ሆነ ሊነጋገሩ ፈቃደኛ የሆኑ አይመስሉም። ሩታም ቢሆን እየተናገረች ያለችው ከዚህ በኋላ አብራ መቀጠል እንደማትፈልግ ይህን ውሳኔ የወሰነችው ዝም ብላ እንዲሁ ከመሬት ተነስታ እንዳልሆነና ብዙ ጊዜ አይታ ብዙ ጊዜ ታግሳ እንደሆነ ካሁን በኋላ ግን በቃኝ ከዚህ በኋላ መቀጠል አልችልም ብላ ጋሽዬ ባሉበት ተናግራለች። ሆኖም ጋሽዬና ኤፍሬም ግን ይህ እንዲሆን የሚፈቅዱ አይመስልም። በተደጋጋሚ ከሩታ ተመሳሳይ መልስ ተመሳሳይ ሁኔታ ቢያጋጥማቸውም ይህ ነገር እስከ ግብ ካላደረሰን ወይም እነሱ ተታርቀው ካላየን እኛም አናቆምም ብለዋል። ብዙዎች አብርሽና ሩታ በቃ ከዚህ በኋላ አንድ ላይ መሆን የለባቸውም፣ አብርሽ ለሩታ የሚገባ ሰው አይደለም፣ ይሄ ሁሉ ነገር ካደረገ በኋላ መልሳ ልትቀበለው አትችልም፣ እሱን ፈታ ህይወቷን እንድትቀጥል ተዋት ብለው ለኤፍሬም በተደጋጋሚ ቢነግሩትም ዛሬም ድረስ እንግዲህ እያየነው እንደሆነ ኤፍሬም ከጋሽዬ ጋር ሆኖ ይህ ነገር እንዲቀጥል እና ሩታና አብርሽ አንድ ላይ እንዲሆኑ ዛሬም እየሰሩ መሆናቸውን አይተናል። ሌላው እንግዲህ የቴዲ ጉዳይ ነው። ቴዲ በባለፈው አብርሽ ሩታን አስከፍቷታል፣ እኔ ለሩታ እበቀልላታለሁ፣ ሀዘኗንና ስቃዩን ማየት አልፈልግም፣ ከዚህ በኋላ አብርሽ ንግግር ከኔ ጋ ነው ሲል ሰምተነው ነበር። በትላንትናው ዕለትም ቴዲና ማሂ አንድ ላይ በመሆን ቴዲ ሩታን ይወዳታል፣ ስለዚህ ለምን ሩታ ከምትደሰትበት ወይም ደግሞ ከሚያስደስታት ሰው ጋር አትሆንም? ስለ እሷ ስለሚጨነቅ ስለሚወዳትና ስለሚያስብላት ሴትነቷንም ከሚያከብር ሰው ጋር ልክ እንደ ቴዲ ካለ ሰው ጋር ትሁን ሲሉ የሩታ ወዳጆች ግን ሩታ አሁን ላይ ቁጭ ብላ ብቻዋን ነው ማሰብ ያለባት፣ ከአንድ ሪሌሽን ወደ ሌላ ዘላ መግባት የለባትም፣ አሁን ላይ ተረጋግታ ውሳኔዋን እንድትወስን ተዋት፣ አታወዛግባት ብለዋል። ሆኖም ቴዲ ግን እኔ ሩታን መውደዴን አላቆምም፣ ዛሬም ቢሆን መቼም በፈለገችኝ ሰዓት ሁላ አብሬያት እሆናለሁ፣ አብሬያት አለው፣ ሁሌም ቢሆን እጠብቃታለሁ ብሏል። ማሂና ቴዲ እንግዲህ ሩታን ይዘው አይምሯ ለትንሽ ጊዜ አሁን ካለባት ውጥረትና ችግር እንዲላቀቅና ከሰሞኑ ወከባም እንድትረጋጋ ራቅ ወዳለ ቦታ ሄደን አይምሮሽን አሳርፈሽ ተዝናንተን እንመለስ የሚል ሀሳብ ይዘው ሩታን መጠየቃቸውንና እሷም ደግሞ ፈቃደኛ እንደሆነች ማሂ ተናግራለች።
ለዚህም ነው የሩታ ወዳጆች ሩታን ተዋት፣ አሁን መረጋጋት ነው ያለባት። እሷ አሁን ከሌላ ወንድ ጋር ተያይዛ ከወጣች ከአብርሽ ስህተት እሷስ በምን ተሻለች? ስለዚህ ልጅቷን አታዋክባት፣ ተረጋግታ ከልጇ ጋር እንድትኖር ተዋት ብለዋል። ቴዲ ግን ሩታን ለማግኘት ብዙ እየሰራ እንደሆነና የኔ ንጹህ ሴት መቼም አልተውሽም ብሎ ተናግሯል። እኛም ከዚህ በኋላ አዳዲስ መረጃዎችን ስናገኝ ወደ እናንተ ይዘን የምንመጣ ይሆናል። ሰላም